ነበር ፈታ ነበር ያረጉኝ ነበር ማለት ነውና ጽናትና ኪራ እንግዲህ ከብቶቹን ለመጠበቅ ወደ ውጪ ሊወጡ ነበርና ቀድማ ጽናት እየወጣ ስለነበረ ኪራ ትንሽ ወደ ኋላ ቀርቶ ነበርና ጎረቤታቸው የሆነች ሴት አለችና ጎራ ብሎ ወተት ምናምን ጠጥቶ ነበርና የሆነች በላይነሽ የምትባል ልጅ የነሱ ጎረቤት አለችና ምን ትሰራለች እዛ ቤት እኔን አይቶኝ አይደለ ዝም ያሉኝ ለምንድነው አንተን ግባ ያሉክ ምን ፈልጎ ነው ወይስ ለልጃችሁ ሊያስተዋውቁክ ፈልጎ ነው ከኔ ያስቀርተው አንተን ያስገቡክ ወደ ቤታቸው ብላ ጽናትዬ ተንጨርጭራ ትሞት ማለት ነው ከዛ አይ 7 ልጅ አላቸው በ2 አመት ልዩነት የወለዱ 7 ልጅ አላቸው ለምንድነው እነሱን ያላስተዋወቁክ ብላ ስትጠይቀው አይ እነሱ እኔ ቾክራለሁ ብዬ ስለሄድኩ በላይ ብቻ ነው ያስተዋወቁኝ ብሎ ሲመልስላት ስሟ በላይ ሳይሆን ከነ አባቷ ከነ ቀድማ አያቷ ነበረ ጥራት ከዚህ በኋላ በላይ የሚባል ስም ካንተ ስም መስማት አልፈልግም ብላ ጨርቋን ጥላ ነበር ሮጣ ሄደችው ከዛ እንግዲህ ኪራዬ በጣም ደስ ብሎት ነበር ምክንያቱም እንደዚህ በሴቶች ወይ እንደምትቀና እስከዛሬ እንግዲህ ሁለተኛ ካፈቀራት በኋላ ያቀም ነበርና እንዴት በቃ በኔ ትቀናለች ማለት ነው ወይኔ ያገኛት ብሎ ደስ ብሎት ነበር ዝም ብላ ነበር ስትሮጥ የነበረው እንግዲህ ከኋላ እየሮጣ መንገድ ላይ ይዟት ምን ሆነሽ ነው እንደዚህ የምትሆኝ እኔ እኮ ጎራ በይ ስላለችኝ ሴትዮዋ ዝም ብዬ ነው እንጂ ጎራ ብዬ ሰላም ያልኳቸው ምንም እኮ ችግር የለውም ብሎ ነበር እንትን ያለው በላይ ደግሞ ምን ችግር አለው ሰላም አይደል እንደ ያልኳት ብሎ ነበር ሲመለስ የነበረው እኔ አዲስ ከተማ በቤቲ በእንትና ማን ነበረች ብዙ ሴቶች ነበሩ አይደለ የሱ ፍቅረኛ ነኝ ብሎ ሲመጡ የነበረው ማለት ነውና እኔ በእነሱ ጮጋሬ ነቃጥሩ እንደፈኙ ነው ለነሱ ብዬ ደግሞ እዚህ ድረስ መጥቼ አንተም እዚህ ጭራሽ ደግሞ በበላይነሽ ገጠርም ደግሞ አላርፍም በአንተ ምክንያት ስንት ነገር ይልጣ እስከመቼ ነው በአንተ ምክንያት ምቃጠለው አንተ የኔና የኔ ብቻ ነው የግሌ ነክ ማንንም እንድጋራኝ አልፈልግም እባክህ ኪራ ተረዳኝ ማንንም ከዚህ በኋላ ሰላም እንዳትል እኔ ሰላም ያልኳቸው ነው እንደምትቆጥሪው አንቺ ምን ሆነሻል እኔ ሰው ሰላም አልበል ብሎ ነበር ሲመልስላት የነበረው ሰላም እንዳትል በቃ አንተ የኔ ብቻ ነህና የኔ ብቻ ነህ ብላ ነበር ስትመልስለት የነበረው እንግዲህ መንገድ ላይ ነበር ወይኔ እናቴ መንገድ ላይ ደግሞ እነሱ ሀገር መተቃቀፍ ቆሞ ማውራት ከወንድ ጋር ክልክል ነው ከዚህ በፊትም ወለም ብሏት ወርቃ ባለችበት እያሻት ባለበት ነው እንግዲህ በዛልኝ አይቷቸው በሰፈሩ ላይ ስማቸውን ያጠፋው በዛ ምክንያት ነው ኪራ የመጣው በዛልኝ ማለት ነው አሁን ድጋሚ እንግዲህ ጽናትዬ እሱን ረስታ አንተ ብቻ የግሌ ነክ ማንንም እንዲጋራኝ አልፈልግም ብላ ልጥፍ ብላበት ነበር ደረቱ ላይ ከዛ በኋላ ከትንሽ ደቂቃ በኋላ የተባለችው ነገር ትዛላትና እንዴት ገፍትራው እንደተነሳች ማለት ነውና በጣም ነው የምታስናናኝ ማርያምን ይሆናል እውነተኛ ፍቅራቸው እውነት ቢሆን ራሱ እኔ በጣም ነው ደስ የሚለኝ እንግዲህ እነ ኒና ቤትና እነ ኪራ ቤት የገባው ልጅ አስጨናቂ ማለት ነው የኒና ያስጨናቂ ዛሬ ምን እንደሚፈልግ ምን ፈልጎ እንደገባ ተናግሯል ማለት ነው እስከዛሬ ኪራና ጽናት የት ናቸው ብሎ ነበር ልጅቷ ሲያስቸግራት የነበረው አሁን ደግሞ ካርታ የቤቱን ካርታ ፈልጎ ነው ቤት ድረስ የመጣው ማለት ነው እኔ ከዚህ በፊት እንግዲህ ቤት ክራይ ውስጥ ነበር ሲኖሩ የነበረው ካስታወሳችሁ የራሳቸው ቤት ገዝቶ ነበር ወደዚህ ቤት የቀየሩት ስለዚህ የቤቱን ካርታ ፈልጎ ነው እስከዛሬ ኒናዬ ሲያስጨንቃት የነበረው ማለት ነው ዛሬ እንግዲህ የቤቱን ካርታ አምጪ ድጋሚ ብሎ ሲያስጨንቃት ነበርና ኒናዬ ደግሞ ከዚህ በላይ ያንተን አስጨናቂነት ሰልችቶኛል ብላ እንግዲህ አናቱን ብላለታለች ማለት ነው ኩሽና ውስጥ ለሰንዬ ነግራታለች ሰኔን እንዴት እንደዚህ ታረጋለሽ ሰው አደራ ቤት ሰጥቶሽ ቢሄድ እንደዚህ እንዴት ጫወቻለሽ እንዴት ጫወችብናለሽ ብላ በጣም ተናዳ ነበርና አስጨናቂ ከዚህ በኋላ ሰው ጉዳለች ብዬ ተስፋ አደርጋለሁ ሰንዬ ደግሞ ይሄን ካወቀች አታስቀምጠውም እርግጠኛ ነኝ